ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። የፋኖ ኃይሎች በተለያዩ ስትራቴጂክ ከተሞች ላይ በተመሳሳይ ጊዜ ጥቃት ፈጸሙ። የፋኖ ኃይሎች ከሰሞኑ የጀመሩትን በከተሞች ላይ ያነጣጠረ ጥቃት አጠናክረው በመቀጠል ከወሎ እስከ ጎጃም ቀጠናዎች በመንግስት ጥምር ጦር ላይ ከፍተኛ ጉዳት አድርሰዋል። ጄኔራል ታደሰ ወረደ ከስልጣን እንዲነሱ ፕሬዝዳንት ኢሳያስ ማዘዛቸው ተሰማ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ከስልጣን እንዲወገዱ ትዕዛዝ መስጠታቸው ተሰምቷል። ከኦሮሚያ ወደ አማራ ክልል ከተፈናቀሉ 4 ዓመታት ያስቆጠሩ ዜጎች የምግብና የሕክምና እጥረት ተጋርጦብናል ሲሉ ተማረሩ። በግጭት ሳቢያ ከኦሮሚያ ክልል ወለጋ ተፈናቅለው በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የተጠለሉ ዜጎች በምግብ በሕክምናና ሌሎች እጥረቶች ሳቢያ ለከፋ ችግር ተጋልጠናል ሲሉ ተማረዋል። ኢትዮጵያ ቀይ ባህርን የመጠቀም መብት እንዳላት የሶማሊያው ፕሬዝዳንት በድጋሚ አሳሰቡ። ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የህልውና ጉዳይ ነው ያለችውን የባህር በር የማግኘት መብት እንዳላት አዲስ በሰጡት ገለጻ ተናግረዋል። ከውጭ ሐማስ እስራኤል ጦሯን ከፍልስጤም ግዛት እንደምታስወጣ ዋስትና እንዲሰጠው ጠየቀ። በቅድሚያም የፋኖ ኃይሎች በተለያዩ ስትራቴጂክ ከተሞች ላይ በተመሳሳይ ጊዜ ጥቃት ፈጽመዋል። የፋኖ ኃይሎች ከሰሞኑ የጀመሩትን በከተሞች ላይ ያነጣጠረ ጥቃት አጠናክረው በመቀጠል ከወሎ እስከ ጎጃም ቀጠናዎች በመንግስት ጥምር ጦር ላይ ከፍተኛ ጉዳት አድርሰዋል ተብሏል። የአማራ ፋኖ ብሔራዊ ኃይል በጎጃምና ወሎ ቀጠናዎች በተለያዩ ከተሞች ላይ በሰፈረው የመንግስት ጥምር ጦር ላይ የተቀናጀ ጥቃት መፈጸሙን አስታውቋል። በሁለቱ ቀጠናዎች በከተሞች ላይ ባነጣጠረው ጥቃት የአካባቢ ባለስልጣናትን ጨምሮ በመንግስት ኃይሎች ላይ ቀላል የማይባል ጉዳት መድረሱን መረጃዎች ያመለክታሉ። የፋኖ ኃይሎች በጎጃም ቀጠና ከደብረ ማርቆስ እስከ ደንበጫ ከተማ በተመሳሳይ ጊዜ በፈጸሙት ጥቃት በመንግስት ኃይሎች ላይ ከባድ ኪሳራ ማድረሳቸውን ገልጸዋል። ትላንት ምሽት ወደ ደብረ ማርቆስ ከተማ ዘልቀው የገቡት የፋኖ ኃይሎች በመንግስት ጥምር ጦር ላይ ጥቃት ፈጽመው መውጣታቸው ተሰምቷል። በተመሳሳይም በደንበጫ ከተማ ዛሬ መስከረም 28 ቀን 2018 ዓ.ም የፋኖ ኃይሎች በአራት አቅጣጫ ጥቃት መፈጸማቸውን አስታውቀዋል። በደንበጫ ከተማ በተፈጸመው ጥቃት የመንግስት የጸጥታ ኃይሎች ላይ ጉዳት መድረሱ የተገለጸ ሲሆን ከሰዓት በኋላ ውጊያው ከከተማዋ ወደ ኋላ ፈግፍጓል ተብሏል። ከሰሞኑ ከባድ ውጊያ እያስተናገደ በሚገኘው በወሎ ቀጠና ከጋሸና እስከ ወረኢሉ ድረስ በከተሞች ላይ ጥቃት መፈጸሙ ተሰምቷል። የፋኖ ኃይሎች በሰሜን ወሎዋ ስትራቴጂክ ቦታ ጋሸና ከተማና በደቡብ ወሎዋ ታሪካዊ ከተማ ወረኢሉ በሰፈረው የመንግስት ኃይል ላይ ጥቃት መፈጸማቸውን ገልጸዋል። በወረኢሉ ከተማ ትላንት ምሽት በፈጸመው ድንገተኛ ጥቃት በተለይ የሚሊሻ እንዲሁም ደግሞ አድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል ተብሏል። በጥቃቱ በከተማዋ የሰፈረው አድማ ብተና አመራሮች ጭምር መገደላቸውን በቀጠናው የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። በተመሳሳይ በጋሸና ከተማ ትላንት በተፈጸመ ጥቃት በርካታ የመንግስት የጸጥታ ኃይሎች መገደላቸው ተገልጿል። የፋኖ ኃይሎች ለሰዓታት ከዘለቀ ከፍተኛ ውጊያ በኋላ ወደ ጋሸና ከተማ መግባት የቻሉ ቢሆንም ብዙም ሳይቆዩ በራሳቸው ጊዜ ለቀው ወጥተዋል ተብሏል። በሁለቱም ከተሞች ላይ ጥቃት ከፈጸሙ በኋላ ለቀው መውጣታቸው የተገለጸ ሲሆን በከተሞቹ የእንቅስቃሴ ገደብ መኖሩ ታውቋል። በፋኖ ጥቃት በተፈጸመባቸው ወረኢሉና ጋሽና ከተሞች የትራንስፖርት እንቅስቃሴው መቆሙ የተገለጸ ሲሆን ሁለቱም ከተሞች ዙሪያቸውን በስጋት ተወጥረዋል ተብሏል። በፋኖ ኃይሎች ጥቃት የተፈጸመባቸው የከተማ አስተዳደሮች በየፊናቸው ባወጧቸው መግለጫዎች የደረሰብን ጉዳት የለም በሚል አስተባብለዋል። የከተማ አስተዳደሮቹ ባወጡት ማስተባበያ የፋኖ ኃይሎች ከተሞችን ለመቆጣጠር ያደረጉት ጥረት ሳይሳካ ቀርቷል፣ በመንግስት ጥምር ጦር ተመትተውም ተመልሰዋል ሲሉም ገልጸዋል። ጄኔራል ታደሰ ወረደ ከስልጣን እንዲነሱ ፕሬዝዳንት ኢሳያስ ማዘዛቸው ተሰማ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ
የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከስልጣን እንዲወገዱ ትዕዛዝ መስጠታቸው ተሰምቷል። ኢሳያስ ትዕዛዙን የሰጡት ለሕዝባዊ ወያነ ሓርነት ትግራይ እንደሆነም ተነግሯል። ይህን ምስጢር ያጋሩት ደግሞ ከወራት በፊት የኢፌዴሪ ፊልድ ማርሻል ብርሃኑ ጁላ አማካሪ ሆነው የተሾሙት ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ከዚህ በተጨማሪም ስለ ፋኖ ኃይሎች እንቅስቃሴም ያልተጠበቀ አስተያየት መስጠታቸው ተሰምቷል። ጀነራል ታደሰ ወረደ የመወገድ አደጋ እንደተጋረጠባቸው በአሁኑ ወቅት ከመቀሌ ሸሽተው አዲስ አበባ የሚገኙት ሌተናል ጀነራል ጻድቃን ገብረትንሳኤ ገልጸዋል። ህወሓትና ሻዕቢያ ጀምረውታል የተባለውን ጥምረት ለማጠናከር ጀነራል ታደሰ ወረደ እንቅፋት ሆነዋል የሚል ግምገማ እንዳላቸው ጻድቃን አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ በወቅታዊ ጉዳይ ላይ ለኤንቢሲ ኢትዮጵያ በሰጡት ቃለ መጠይቅ ሻዕቢያ ጀነራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል ብለዋል። በዚሁ ቅድመ ሁኔታ መሰረት ጀነራል ታደሰ ወረደን ማስወገድ ለህወሓት የተሰጠ የቤት ሥራ መሆኑን ነው ጻድቃን የጠቆሙት። ተቀንጭበው በተሰራጨው በዚህ ቃለ ምልልስ ጀነራል ታደሰ ወረደ በመፈንቅለ አስተዳደር የተባረሩትን ጌታቸው ረዳን የፕሬዝዳንትነት ስልጣን ሲረከቡ የፈረሟቸውን 8 ነጥቦች አለመፈጸማቸውን ጀነራል ጻድቃን ገልጸዋል። በዓለም አቀፍ ማህበረሰቡ ዘንድ የፈረሙትን ነጥብ አንዱን አልፈጸሙም ያሉት ጀነራሉ ተፈናቃዮችን አልመለሱም፣ ከውጭ ኃይሎች ጋር መገናኘቱን አላስቆሙም በማለት ከሰዋል። በህወሓት አቅራቢነት በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀነራል ታደሰ ወረደ ህወሓት የጀመረውን የውጭ ግንኙነት ለማስቆም የቃል ኪዳን ሰነድ መፈረማቸው ይታወሳል። ይሁን እንጂ ጀነራሉ ከተሾሙ በኋላ ጽምዶ በሚል የተጀመረውን የህወሓትና የሻዕቢያ ግንኙነት በህዝብ ለህዝብ ግንኙነት ላይ የተመሰረተ ከሆነ እንደማይቃወሙ መግለጻቸው ይታወሳል። ጀነራሉ በቃለ መጠይቁ የኤርትራ ባለሥልጣናት እንደ ህወሓትና ፋኖ ያሉ የመንግሥት ተቀናቃኝ ኃይሎችን በማስተሳሰር ኢትዮጵያን የማተራመስ እንቅስቃሴ ውስጥ ገብተዋል ብለዋል። ህዝባዊ ወያነ ሓርነት ትግራይ በግልጽ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር አብረዋል ያሉት ጀነራሉ የጀመሩት ግንኙነት ህዝባዊ ተቀባይነት እንዲያገኝ እየሰራ መሆኑን ጠቁመዋል። የሻዕቢያና የህወሓትን ጥምረት ለትግራይ ህዝብ ለማሳመን የሚቀርበው ምክንያት ወልቃይት ለማስመለስ ከኢሳያስ ጋር እንተባበራለን በሚል መሆኑን ጀነራሉ ጠቁመዋል። እንዲሁም ህዝብ ለህዝብ ቢገናኝ ምን ችግር አለው የሚል ሐሳብ በማንሳት ግንኙነቱ በህዝብ ዘንድ ተቀባይነት እንዲያገኝ እየሞከሩ ነው ያሉት። ይሁን እንጂ እንደ ጀነራል ጻድቃን ግምገማ የትግራይ ህዝብ የህወሓትን ኮርኳሪ ማደናገሪያ ሐሳብ አይቀበልም ብለዋል። ህወሓት ከሰሞኑ ከ2000 በላይ የህዝብ ተወካይ ናቸው ያላቸውን ካድሬዎች በመቀሌ ሰብስበው ባካሄደው ስብሰባ ከኤርትራ ጋር በህዝብ ለህዝብ ስም የተጀመረው ግንኙነት ተጠናክሮ እንደሚቀጥል ማስጠንቀቅ አይዘነጋም። ከኦሮሚያ ክልል ወደ አማራ ክልል ከተፈናቀሉ 4 ዓመታት ያስቆጠሩ ዜጎች የምግብና የሕክምና እጥረት ተጋርጦብና ሲሉ ተማረሩ። በግጭት ሳቢያ ከኦሮሚያ ክልል ወለጋ ተፈናቅለው በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን የተጠለሉ ዜጎች በምግብ በሕክምናና በሌሎች እጥረቶች ሳቢያ ለከፋ ችግር ተጋልጠናል ሲሉ ተማረዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱሶ ወረዳ አለምሰየ ቀበሌ ተፈናቅለው በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ ማይጉሊት በተሰኘ ቦታ ተጠልለው የሚገኙ ተፈናቃዮች የምግብ አቅርቦት እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ተናግረዋል። ከ4 ዓመታት በፊት ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱሶ ወረዳ አለምሰየ ቀበሌ ማንነትን መሠረት ባደረገ ግጭት ሳቢያ ቤት ንብረታቸውን ጥለው መውጣታቸውን ከተፈናቃዮቹ አንዱ እንደነገሩት አዲስ ስታንዳርድ ዘግቧል። እኚሁ ተፈናቃይ 3 ሄክታር ገደማ እርሻና 10 ከብቶችም ነበሩኝ። ይህን ሁሉ ከወሰዱ በኋላ ነው ጥዬ የወጣሁት። ንብረታችንን ከወሰዱት በኋላ ወዲያው ቤታችንን አቃጠሉት። እኛ ሸሽተን ተራራ ወጥተን አሻግረን እያየን ነው ቤታችን የተቃጠለው ሲሉ አስረድተዋል። ጎረቤቶቻቸው ወደ አዲስ አበባና ደብረ ብርሃን ከተሞች ለመሄድ መገደዳቸውን ገልጸው እኔ ግን የዚሁ ዋግኽምራ ተወላጅ ስለሆንክ ወደ ትውልድ ቦታ የገባው ሲሉ የተፈናቀሉትም በርካቶች ስለመሆናቸው መናገራቸውን ዘገባው ጠቅሷል። ተፈናቃዩ ወደ ዋግኽምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ በምትገኝ ማይጉሊት በተሰኘች ቦታ ተጠልለው ከዲጥ ወደ ማጡ ያሉትን ኑሮ እየገፉ መሆናቸውንም ተናግረዋል። በቂ ድጋፍ አልተደረገልንም፣ እንደ ተፈናቃይ በየወሩ እርዳታ ቢሰጡን ጥሩ ነበር በማለትም ድጋፍ እየተደረገላቸው አለመሆኑን በመጥቀስ አማረዋል። በ3 እና 4 ወራት አንዴ ብቻ 25 ኪሎ ዱቄት እርዳታ እንደሚያገኙ
ይህም ፈጽሞ በቂ ባለመሆኑ ችግር ላይ መውደቃቸውን አስረድተዋል። እኔም ህመምተኛ ነኝ፣ ሸቅዬ መኖር አልችልም፣ መጠለያ ላይ ወድቄ ነው የሚገኘው፣ በቂ አይደለም እርዳታው፣ መብራት እንኳን አስገቡልን ብለን ብንጠይቅ የሚሰማን የለም፣ መንግስት ወደ ቦታችሁ ለመመለስ ነው እቅዱ ተባልን ሲሉም አማርረዋል። አክሎም ምነው ዜጋ አይደለንም ወይ? እስከዛ ውስጥ ለምን እንራባለን? ለምን እንጠማለን? እያልን እየጮህን ነው። ነገር ግን የእውነት አሁን መፍትሄ ስለሌለው ዝም ብለን ቁጭ ብለናል ነው ያሉት። ምነው ባልተፈጠርኩ የሚባልበት ደረጃ ላይ ደርሰን ነው ያለነው። አሁን ከለምለም ሀገር ስንት ንብረት ጥለን የወጣ ነው። ይሁንና መንግስት እንደ መንግስት ወገኖቼ ደረሱ ብሎ መጠየቅ ነበረበት ሲሉ ሞቀስ አቅርበዋል። ሌላኛው ከምስራቅ ወለጋ ዞን በ2014 ዓ.ም በግጭት ምክንያት ተፈናቀልኩ ያለ ግለሰብ ማይጉሌት ብንመጣም እዚህ የጠበቀን አስከፊ ኑሮ ነው፣ መጋዘን ውስጥ ታጉረን ነው ያለነው ማለታቸውን ዘገባው አስፍሯል። ምስራቅ ወለጋ 5 ሄክታር መሬት ላይ ማንጎ፣ ሙዝና ቡና እንዲሁም ሸንኮራ ያመርቱ እንደነበር ያስታውሱት ተፈናቃዩ በወቅቱ የተፈጸመብን ጥቃት ድንገተኛ ስለነበር ያለኝ ንብረት ሁሉ ጥየን የወጣሁት ብለዋል። ተፈናቃዩ የ6 ልጆች አባትና የቤተሰብ አስተዳዳሪ መሆናቸውን የገለጹ ሲሆን ተጠልለው ባሉበት አካባቢ ከፍተኛ የሆነ የምግብ እና የሕክምና እጥረት ስለመኖሩም አብራርተዋል። በዚህም ምክንያት ሁለመናው ችግር በመሆኑ ልጆቼ ከምንራብ ብለው ለሽቀላ ወጥተዋል ብለው ወገን ተደርገን አልታየንም፣ በዛ ላይም በጥሩ ፊት እንኳን እያዩን አይደለም፣ አስከፊ ነው ሁኔታው ሲሉ ገልጸዋል። ሌላኛው ምስራቅ ወለጋ ዞን ጉዱሶ ወረዳ አለም ሶዬ ቀበሌ በ2014 ዓ.ም ነበር ባሉት ማንነት ተኮር ግጭት ሳቢያ ተፈናቅለው መጀመሪያ ወደ አዲስ አበባ ከተማ በኋላ ደግሞ በዋገምራ ሰቆጣ ከተማ አቅራቢያ በምትገኘው ማይጉሌት መምጣታቸውን ይገልጻሉ። ተፈናቃዩ ባለቤታቸው ነፍሰ ጡር መሆናቸውን ገልጸው አሁን ባለበት አካባቢ መኖር ከባድ መሆኑን ሲያስረዱ የሥራ ዕድል የለም፣ ተቸግረን ነው ያለነው፣ ወጣቶች ብዙ አለን፣ ሌላ ቦታ ሰርተን ስንመጣ ለህመም እንጋለጣለን፣ እዚህ ሥራ ስጡን ብንልም እንኳን ለእናንተ ስንት ሰው ያመለከታል፣ ቁጭ በሉ እየተባልን ነው፣ ያለንበት አኗኗር ይከብዳል ብለዋል። በአንድ ቆርቆሮ መጋዘን ውስጥ 62 አባወራ ነው ያለው፣ በየዘመዱ ቤት እንዲሁም ተከራይቶም የሚኖር በርካታ ተፈናቃይ አለ ሲሉም ተናግረዋል። ቦርከና ቅሬታውን በተመለከተ ወደ ዞኑ ያደረገው ተደጋጋሚ ሙከራ ለጊዜው ያልተሳካ ሲሆን የሚመለከታቸውን አካላት በመጠየቅ ምላሽ ከሰጡ በቀጣይ ጉዳዩ ወደ እናንተ ያደርሱ። ኢትዮጵያ ቀይ ባህርን የመጠቀም መብት እንዳላት የሶማሊያው ፕሬዝዳንት በድጋሜ ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የህልውና ጉዳይ ነው ያለችውን የባህር በር የማግኘት መብት እንዳላት አዲስ በሰጡት ገለጻ ተናግረዋል። ፕሬዝዳንቱ በዚህም ኢትዮጵያ የባህር በር የሌላት ሀገር ብትሆንም ቀይ ባህርን ለመጠቀም ህጋዊ መንገዶች አሏት ሲሉ ተናግረዋል። ይህን ያሉት ከአልአረቢያ ጋር በነበራቸው ቃለ መጠየቅ ሲሆን በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግም ጥሪ አድርገዋል። ፕሬዝዳንቱ በቀይ ባህር የሚዋሰኑ ሀገራት ውይይት እንዲያደርጉ ጥሪ ያደረጉት የሀገራት ሉዓላዊነትን ማስጠበቅና ግጭትን የመከላከል አስፈላጊነትን አጽንኦት በመስጠት ጭምር ነው። ቀይ ባህር ለቀጠናው ያለውን ስትራቴጂካዊ ፋይዳ አጽንኦት በመስጠት ሁሉም ሀገራት አለመግባባቶችን በሰላም እንዲፈቱ ጥሪ ያቀረቡት ሐሰን ሼክ መሐመድ ሶማሊያ ለቀጠናዊ መረጋጋት ያላትን ቁርጠኝነት አረጋግጠዋል። ይህም ዓለም አቀፍ ተቀባይነት ባላቸው መርሆች መሠረት መሆን አለበት ያሉት ፕሬዝዳንቱም በኢትዮጵያና በጎረቤት ሀገራት መካከል ወታደራዊ ግጭት ሊፈጠር ይችላል የሚሉ አሉባልታዎች አሉ ሲሉ ተደምጠዋል። ሐሰን ሼክ አክለውም ሶማሊያ ማንኛውንም የጥቃት ድርጊትና የግዛት አንድነት መጣስን አትደግፍም ሲለው የሀገራቸውን አቋም አንጸባርቀዋል። በሌላ በኩል ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ ኢኮኖሚ እድገትና የኃይል ውህደት ቁልፍ ሚና ይጫወታል ሲሉም በቃለ መጠይቃቸው ወቅት ስለ ህዳሴ ግድቡ አንስተዋል። በግድቡ የምርቃት ፕሮግራም ላይ መገኘታቸውን ተከትሎ ሶማሊያ ከግብፅ ጋር ስለሚኖራት ግንኙነት በገለጹበት ንግግርም ሶማሊያ ከግብፅ ጋር ያላትን ስትራቴጂካዊ አጋርነትና ከኢትዮጵያ ጋር ያላትን ጠንካራ ግንኙነት ታከብራለች ብለዋል። ኢትዮጵያ የህልውና ጉዳይ ነው ያለችውን ባህር በር የማግኘት ጥያቄ ካነሳች ጊዜ ጀምሮ በኢትዮጵያና በግብፅ መካከል መሻከር የፈጠረ ሲሆን ሌሎች ሀገራትም ኢትዮጵያ የባህር በር የማግኘት መብት እንዳላት በመግለጽ እየደገፉ ይገኛሉ። በአንጻሩ ኤርትራ ግን ጥያቄው አልተዋጥላትም። ከውጭ ሐማስ እስራኤል ጦሯን ከፍልስጤም ግዛት እንደምታስወጣ ዋስትና እንዲሰጠው ጠየቀ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባቀረቡት የሰላም ስምምነት ላይ የተስማማው የፍልስጤም ታጣቂ ቡድን ሐማስ እስራኤል ጦሯን ከጋዛ እንደምታስወጣ ዋስትና እንዲሰጠው መጠየቁ ተሰምቷል።
የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች እንዲሁም የመካከለኛው ምስራቅ አማካሪ ያሬድ ኩሽነር የእስራኤልና የሐማስ ቀጥተኛ ያልሆነውን ውይይት ለመቀላቀል በግብፅ ሪዞርት ከተማ በሆነችው ሻርም አልሼክ መግባታቸው ተዘግበዋል። የትራምፕ ባለ 20 ነጥብ የሰላም ዕቅድ አካል እስራኤል በጋዛ ላይ የምታደርገውን ጦርነት እንዲታቆምና ከፍልስጤም ግዛት እንደምትወጣ የሐማስ ባለሥልጣናት ዋስትና የፈለጉ መሆኑ ተሰምቷል። ታዋቂ የፍልስጤም እስረኛ ማርዋን ባርጋውት እንዲፈታም በሐማስና በእስረኞች ልውውጥ መጠየቁን የግብፅ መገናኛ ብዙሃን ዘግበዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በበኩላቸው የጦርነቱን ዓላማዎች ሁሉ ለማሳካት መስራታችንን እንቀጥላለን፣ ሁሉም ታጋቾች ወደ ነበሩበት መመለስ፣ የሐማስ አገዛዝ መወገድና ጋዛ ከእንግዲህ በኋላ በእስራኤል ላይ ስጋት እንደማይፈጥር ማረጋገጥ ይኖርብናል ሲሉ ተናግረዋል። በሌላ በኩል የፍልስጤም ቀይ ጨረቃ ማኅበር እንዳስታወቀው ከሆነ ጦርነቱ ከጀመረ ከ2 ዓመት ወዲህ 29 ሠራተኞች የሰብአዊና የሕክምና ተግባራት ሲያከናውኑ በጋዛ ተገድለዋል ብለዋል። እስራኤል በሰሜን ጋዛ የሚገኙ ታካሚዎችም ወደ ሌላ ሆስፒታል የማስተላለፍ ፍቃድ ደጋግማ ከልክላለች ሲል ማኅበሩ ከሷል። በደቡብ ጋዛ በኩል በተጨናነቁ የጤና ማዕከላት ውስጥ ያለው አስከፊ የሰብአዊ ሁኔታ እየተባባሰ መምጣቱን የመንግሥታቱ ድርጅት የሕፃናት አድን ፈንድ ዩኒሴፍ አስታውቋል። የእስራኤልና ሐማስ የተደራዳሪ ቡድን በግብፅ የቀይ ባህር ሪዞርት በሆነችው ሻርም አልሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውን ቀጥለዋል። ስለ ድርድሩ በቅርበት የሚያውቁ አንድ የፍልስጤም ከፍተኛ ባለሥልጣን የመጀመሪያ ቀን የጠዋት ንግግሩ ያለ ተጨባጭ ውጤት መጠናቀቁን ገልጸዋል። እስራኤል ከጋዛ በምትወጣበትና ከመጀመሪያው ዙር ስምምነት በኋላ እስራኤል ጥቃቷ እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለ ጠቁመዋል። ድርድሩ ከባድና ገና ተጨባጭ ግኝት ያልተገኘበት መሆኑን አክለው የተናገሩት እኒሁ ባለሥልጣን አደራዳሪዎች በሁለቱ ወገኖች መካከል ያለው ልዩነት ለማጥበብ ጠንክረው እየሰሩ መሆኑን ተናግረዋል። የፕሬዝዳንት ዶናልድ ጄ ትራምፕ ተደራዳሪዎች ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ሮብ ግብፅ ይገባሉ ተብሎ እንደሚጠበቅ የቢቢሲ ምንጮች አስታውቀዋል። ሰኞ ዕለት ፕሬዝዳንት ትራምፕ ለጋዜጠኞች ስምምነት የመድረስ መልካም ዕድል አለንና የመጨረሻ ስምምነት ይሆናል ሲሉ ተደምጠዋል። ውድ የቦርከና ሚዲያ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎች ተገባደዋል።